ስትሰጪ አብ የትኛው ነው ወልድ የትኛው ነው ማለት አትችይም እንኳን ኦኬ እኔ እኮ ግርም የሚለኝ ማለት ድንቁርና እንዴት ነው የተጫጫናቸው እንዴት ነው ቆይ ድንቁርና የነገሰባችሁ ስላሴ የሚል ቃል ራሱ መጽሐፍ ቅዱስ ላይ የለም እሺ ቀጥይ ስድብ አይደለም እሺ ደንቆ ምንድነው የምታስረጅኝ አንቺ እኔ ነገርኩሽ እኮ ቃል በድንግል ማርያም ውስጥ ስጋ ሆኖ ተወለደ ኢየሱስ ክርስቶስ ወልድ እግዚአብሔር አዎ እሺ አዳምጪ ይሄ ቃል አዳምጪ አይ አዳምጪ ቆይ አይደለም መጀመሪያ የኔን ሐሳብ ይዘሽ ነው ማስረዳት ያለብሽ ሐሳቤ አንድ አምላክ በሶስት ማንነት ይገለጣል አሁን እዚህ ጋር የምናወራው ስለ አንድ አምላክ ነው አንድ አምላክ ነው አንቺ አልማዝ ነሽ ራሱን የገለጠው ይኸውልሽ ራሱን የገለጠው በሶስት ማንነት ነው እንዴ እምነታችንን እኮ ይኸውልሽ አንቺ ደስ ስላላለሽ የኛን እምነት መቀየር አትችይም አይደለም መጀመሪያ አሁን አንቺ በአላህ እንደምታምኚ እኔ ተቀብያለሁ አልማዝነሽ አንቺ አልማዝነሽ ምንድነው አፈር የምከፍትብኝ ዝም በይ ስትበይ ዝም በይ አንቺ አልማዝነሽ እኔ መሰረት ነኝ እሷ ወይዲያ ናት ሶስት የተለያየ አካላት ብሎ ማለት እንደዚህ ነው አልማዝ መሰረት አይደለች አካል ይገለጣል አንድ አምላክ በሶስት አካል ይገለጣል ኧረ ፕሊስ አንድ ጊዜ ይጨርስ ቆይምላችሁት አንድ ጊዜ ጽናት ፕሊስ ካላስቸለሽ ወረጂ ሙት አድርጊ አልማዝ ይኸውልሽ አንቺ ያልገባሽ ነገር ነው እያወራሽ ያለሽው አልማዝና መሰረት ሁለት የተለያየ ሰዎች ነው ዊዲያን እና እኔና አንቺ አንድ አይደለንም ስለዚህ አብ ወልድ መንፈስ ቅዱስ ብሎ ማለት በእናንተ እምነት ሶስቱም የተለያዩ ናቸው የተለያዩ አካል ናቸው ዊዲያን መሰረት አልማዝ ተብሎ እንደሚጠራ አይኔ ዝም በይ ሚውት አድርጊ ዊዲያን መሰረት አልማዝ ተብሎ እንደሚጠራ አብ ወልድ መንፈስ ቅዱስ እንደዚህ ነው የሚጠሩት አንቺ ያቀረብሽው ምሳሌ ግን መሰረት የሚል ብቻ ነው ያቀረብሽው በመሰረት ውስጥ ምን አለ ስጋ መንፈስና ምን አለ ደም አለ ደም ብቻውን መሰረት ተብሎ አይጠራም ስጋ ብቻውን አልማዝ ተብሎ አይጠራም መንፈስ ብቻውን ዊዲያን ተብሎ አይጠራም ሶስት አካላት አንዴ ብቻ ነግሬሽ ወጣ ልቀጥል የዮሐንስ ምዕራፍ 14 ቁጥር 11 ቆይ ለምን አትቀጥይም አልማዝ ሐሳቤ ልጨርስ ፕሊስ አንቺ ምንድነው ዝም በይ ስትበይ ዝም ስለዚህ ሶስት አካላት ነው ስላሴ ብሎ ማለት ሶስት አካላት ነው አካላት ተብሎ የሚጠራ እኔ ግን አንድ መሰረት ነኝ በኔ በአንድ መሰረት ውስጥ እኔ መሰረት ለመባል ይድግታ ደም መንፈስና ስጋ ያስፈልጋል ስለዚህ በሞት አንደኛቸው ህልውና ያላቸው ማለት ነው ህልውና ያላቸው አልሽው ኢየሱስ ይለያል ማለት ጽናት ፕሊስ ሞት አድርጊ ስለዚህ አሁን አንቺ መሰረት እኔ ለስጋ ቢሞት ሚውት አድርጉ ሚውት አድርጉ የቅቤ ተራስ መሰላችሁት እኮ የቅቤ ተራስ መሰላችሁ አያስወሩ ሚውት አድርጉ ዮታ ሆይ ትግስቱን ስጠኝ አልማዝ እኔ መሰረት ነኝ እኔ አንድ መሰረት በሞት ስጋም ደምም መንፈስም ዋጋ አይኖረውም ስለዚህ አንቺ አንደኛችሁ ቢሞት ሌላው ትርጉም የለውም ላልሽው ኢየሱስ አብና መንፈስ ቅዱስ አሉ ስለዚህ ኢየሱስ ሲሞት አብና መንፈስ ቅዱስ አብረው ሞተዋል እያልሽ ነው እስኪ መልሺ መጀመሪያ ያንቺን እንጨርስ አሁን አንቺ አይልሽ ትክክለኛ በዲስከሽን የምታምኚ ሰው ከሆንሽ አንደኛ የሰዎችን እምነት እንደዚህ ነው የምታብሉት ብለሽ ማስገደዳችም እኛ ክርስቲያኖች ላስተካክልሽ አንድ ነገር ላስተካክልሽ ጥሩ ነው ሐሳብሽ ግን አንድ ነገር ላስተካክልሽ እኛ ያልነው ክርስቲያኖች የምናምነው በአንድ አምላክ ነው በቃ አሁን ይሄንን ለተቀበይ ግድ ይልሻል ለመሰለሽ እኛ የምናምነው አንድ አምላክ በሶስት ማንነት ይገለጣል ስላሴ ማለት በሶስት ማንነት ራሱን በሶስት ማንነት ይገልጣል እንጂ አንድ አምላክ ነው ሶስት አምላክ ነው ያላችሁ ወይ ሶስት ነው አይደለም ይሄ እናንተ እኛን የምትጠሩበት መንገድ ነው እንጂ የኛ ማንነት ግን አንድ አምላክ በሶስት ማንነት ነው እንደፈለጋችሁ ልትጠሩን አትችሉማ ከነገርናችሁ እኛ አንቺ አሁን የአላህ ባሪያ ነኝ ካልሽ ተቀበልኩሽ አንቺም እኔን ልትቀበይ ግድ ይልሻል ምክንያቱም እኔም ማመልከው አንድ አምላክ በሶስት ማንነት one God express himself in 3 person በሶስት ማንነት ራሱን ይገልጣል በሶስት ማንነት ራሱን ይገልጣል አብ የአባት ባህሪ ነው ወልድ የልጅ ባህሪ ነው መንፈስ ቅዱስ ሰራጺ ነው በሶስት ማንነት ይገልጣል አንድ አምላክ ነው
ቆይ አባትና ልጅ እኩል አይደለም። አባትና ልጅ እንዴት ነው እኩል የሚሆነው? አባት ነው። እሺ ልቀጥልልሽ። አሁን በቅድም በጀመርነው ኤግዛምፕል አንቺ ስትሞቺ ስጋሽ እዚህ ምድር ላይ ይቀበራል፣ ነፍስሽ ግን ለፍርድ ትሄዳለች። ያ ማለት መሰረት እዚህ አፈር የሆነችው መሰረት ነች፣ ነፍሷን በሄደችው መሰረት ነች። ገባሽ? you have 3 personality in you። መንፈስሽ ደግሞ ስለዚህ አንቺ የታሰርሽው በሶስት ማንነት ነው። ወደ ስላሴ ነው። አሁን አንቺ እኔ መሰረት ነኝ፣ ስጋዬም ነፍሴም የአንድ መሰረት ነው እንጂ የኔ ስጋዬ አባት አይደለም፣ ጀሜ ልጅ አይደለም። አንቺ ስላሴን እያወራሽ ያለሽው አባትና ልጅ ነው። አባትና ልጅ ደግሞ የግድ አንድ አይደለም፣ ዘመናቸው አንድ አይደለም። አባትና ልጅ ፈጽሞ እኩል አይደለም። እሺ በእናንተ ሃይማኖት ኢሳ አባቱ ማን ነው? ኢሳ አባቱ ማን ነው? አይደለማ ኢሳ ነው እንግዲህ የምንከራከርበት። አባቱ ማን ነው? የኢሳ አባቱ ማን ነው? ስላሴ ላይ ነን። አንቺ ማደመጥ አትፈልጊ።